የፋኖ ኃይሎች ከአገዛዙ ሰራዊት ጋር አጠናክረው በቀጠሉት የግንባር ተጋድሎ በጎንደር ቀጠና ከፍተኛ ወታደራዊ አዛዦችን ጨምረው በርካታ ሰራዊቱን እርምጃ ወስዶበታል። ሁለቱ ሆስፒታሎች በቁስለኛ የተሞሉበት የጎንደር ተጋድሎ ምን ይመስላል የሚለውን ከግንባር ያገኘነው መረጃ ሲሆን ወዲህ ደግሞ የብልጽግናው ሻምበል መሪዎችና ሌሎች አዋጊዎች ከብልጽግናው አዳራሽ በመኮብለል ወደ ፋኖ ካምፕ ገብተዋል። በየትኛው ግንባር የሚለውን ይዘናል። ከሱዳን ተነስቶ በወልቃይት ጠገዴና በምዕራብ አርማጭሆ ትይዩ አካባቢዎች የተጠገው የህወሓት ታጣቂ ቡድን በጠረፍ አካባቢ ከባድ መሳሪያዎችን እየተኮሰ ነው ተብሏል። በምዕራብ አርማጭሆ አዋሳኝ አካባቢዎች የሆነው ምንድን ነው የሚለውን ትኩስ መረጃ ይዘናል። በሌላ በኩል ከህዳሴው ግድብ በቅርብ ርቀት የተቀሰቀሰውን ውጊያ በተመለከተ በዝርዝር ያሰናዳነው ዘገባ ወደ እናንተ ይደርሳል። የብልጽግናው የምክክር ኮሚሽን ይዞት የዘለቀው አዲስ አጀንዳ መነጋገሪያ ሆኗል። ኮሚሽኑ ይዞት የመጣውን አጀንዳ በተመለከተ ያዘጋጀነውን መረጃና የፖለቲካ ተንታኞችስ ምን አሉ የሚለውንም ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 18 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በጎንደር አርባያ በለሳ ቀጠና የፋኖ ኃይሎች በፈጸሙት ፈጣን የደፈጣ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸው ተገለጸ። የአፋብን ጎንደር ጠቅላይ ግዛት በላይዝ የዳግማዊ ቴዎድሮስ 5ኛ ኮር የፋኖ አህዶች በቅንጅት ፈጽመውታል በተባለ ጥቃት በርካታ የብልጽግና ወታደሮች እርምጃ ተወስዶባቸዋል። የዙ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ መነሻውን ከአርባያ ከተማ በማድረግ ወደ ፋኖ ኃይሎች ቀጠና አይሰግ ጎሽኮ ወደ ተባለች ገጠር ቀበሌ ሲንቀሳቀስ የነበረ የአገዛዙ ኃይል በፋኖ ኃይሎች የተጠና የደፈጣ ጥቃት እርምጃ ተወስዶበታል ነው የተባለው። የዳግማዊ ቴዎድሮስ 5ኛ ኮር የፋኖ አህዶች በጥምረት አርቢት በተባለ ቦታ በጣሉት የደፈጣ ጥቃት በቁጥር ያልተገለጹ በርካታ የብልጽግና ወታደሮች እርምጃ ተወስዶባቸዋል። ቀሪዎቹም ከባድና ቀላል ቁስል አስተናግደዋል ተብሏል። በውጊያው ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ የብልጽግና ወታደሮች መኖራቸው የገለጸው የህዝብ ግንኙነት መምሪያው ቀሪው ወደ መጣበት መመለሱን አስታውቋል። የፋኖ ኃይሎች ከፍተኛ ድል ተቀዳጅተንበታል ባሉበት የአርባያ ከተማ ዙሪያ ውጊያ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም መገናኛ ራዲዮን ጨምሮ ወታደራዊ ቁሳቁሶችን በምርኮ ማግኘታቸውን ገልጸዋል። በጥቃቱ ክፉኛ የተመታው የአገዛዙ ሰራዊት ሙትና ቁስለኛውን ይዞ ወደ መጣበት አርባያ ከተማ መመለሱን የጣና ሳተላይት ቴሌቪዥን የመረጃ ምንጮች ገልጸዋል። በቀጥለው አውደ ውጊያ በፋኖ የተገኙ ካሉ ወታደራዊ ድሎች በተጨማሪም የአገዛዙ ኃይል ስርዓቱን እየከዳ በግፍ እጁን እየሰጠ ይገኛል። በደቡብ ጎንደር እብናት ከተማ ሰፍሮ የነበረው የብልጽግናው ሰራዊት በየጊዜው ወደ ፋኖ ቀጠና እየተቀላቀለ የሚገኝ ሲሆን ዛሬም ከፍተኛ ወታደራዊ መሪዎችን ጨምሮ ሌሎች የሰራዊቱ አባላት ከካምፕ በመጥፋት ለፋኖ እጃቸውን መስጠታቸው ተገልጿል። የ204ኛ ወንዱ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር ህዝብ ግንኙነት መምሪያ እንዳስታወቀው በብናት ወረዳ ለግዳጅ ገብተው የነበሩ የብልጽግና ከፍተኛ ወታደራዊ አዋጊዎችና እግረኛ ወታደሮች ስርዓቱን ከርተው ፋኖን ተቀላቅለዋል ብሏል። እንደ ህዝብ ግንኙነት መምሪያው ገለጻ ስርዓቱን ከርተው ወደ ፋኖ ካምፕ ከተቀላቀሉት የሰራዊት አባላት መካከል ጌታቸው አደራጀው፣ እያየው አበጀ፣ ባቡ አድኖ፣ ጌታቸው አበጀና ማስተዋል እሸቴ የተባሉ ከሻምበል መሪ እስከ ቲም መሪ ከፍተኛ ማዕረግ ያላቸው የአገዛዙ ወታደራዊ መሪዎች ከአገዛዙ ካምፕ በመውጣት ወደ ፋኖ ተቀላቅለዋል። አገዛዙን በመተው ለፋኖ ኃይሎች እጅ የሰጡ ወታደራዊ መሪዎቹ እንደገለጹት በተራዘመ ጦርነት የተሰላቸው ሰራዊት ስርዓቱን ትቶ መውጣትና ከፋኖ ኃይሎች ጎን ተሰልፎ የመዋጋት ፍላጎት እንዳለው ጠቅሰው የፋኖ ኃይሎች ወጥ አደረጃጀት አለመኖርና የትግል መጓተቶች ሰራዊቱ ከአገዛዙ ቤት ወጥቶ ወደ ፋኖ ኃይሎች ለመቀላቀል ተቸግሯል ሲሉ አክለዋል። አገዛዙ በአማራ ህዝብ ላይ እያደረሰ ያለው በደልና እየፈጸመ ያለው የጦር ወንጀል እጃቸውን ለመስጠት ተጨማሪ ምክንያት መሆኑን የገለጹት ወታደራዊ አመራሮቹ 3 ዓመት ሙሉ ህዝብ ላይ የሚፈጸሙ ግፎችና የሚፈሰው የንጹሃን ደም እረፍት ነስቶን ነው የቆየው። እኛም ከታሪክ ተጠያቂነት ለመዳንና ግፈኛውን የብልጽግና ስርዓት ለመታገል ለፋኖ እጅ ሰጥተናል ነው ያሉትም። በፋኖ በተደረገላቸው አቀባበልና ስነ ምግባር መደነቃቸውን የገለጹት ወታደራዊ መሪዎቹ የተሸነፈውን ስርዓት የመጨረሻ እስትንፋስ ለመቁረጥና የመጨረሻውን ድል ከፋኖ ኃይሎችና ከአማራ ህዝብ ጋር ማክበርን እንደሚመኙ ገልጸዋል።
በተያያዘ ዜና በዚሁ በጎንደር ቀጠና ከፍተኛ ወታደራዊ አዛዦች ጭምር የተገደሉበት አውደ ውጊያ ተደርጓል። የፋኖ ኃይሎችን በከበባ አጠቃለው በሚል ወደ ገጠር ቀጠናዎች የገባው የአገዛዙ ኃይል በተፈጸመበት የአጸፋ ምት ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምቷል። የአፋብን ጎንደር ጠቅላይ ግዛት በላይዝ ጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን እንደገለጸው ከወገራ ዳባት እስከ ገደብጌ በርካታ ቦታዎችን አካሎ በተደረገው ውጊያ በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ብለዋል። በጎንደር በጋሻው ክፍለ ጦር 2 ብሪጌዶች የተውጣጡ የፋኖ አባላት በጥምረት ፈጽመውታል በተባለው ጥቃት ፋኖ ከፍተኛ ወታደራዊ ድል ሲጎናጸፍ፣ አገዛዙ በአንጻሩ ከባድ የተባለ ሽንፈትን ተቀብሎ ሙትና ቁስለኛውን ይዞ መመለሱ ተገልጿል። መነሻውን ከዳባት ገደብዬና አምባ ጊዮርጊስ ከተሞች በማድረግ ሚጦ፣ ጣና፣ ቧክሽ ወደ ተባሉ ቀጠናዎች የተንቀሳቀሰው የአገዛዙ ሰራዊት በፋኖ ኃይሎች የተጠና የደፈጣ ጥቃት ተፈጽሞበት በርካታ ሰራዊቱ ላይ እርምጃ ሲወሰድ ቁጥራቸው በውል ያልታወቀ የሰራዊት አባላት ቁስለኛ ሆነው ደባርቅና አምባ ጊዮርጊስ ሆስፒታል መግባታቸው ተሰምቷል። በዳባት ቀጠና ትናንት ከጠዋት ጀምሮ እስከ ምሽት 1 ሰዓት ድረስ ውጊያ ሲያደርጉ የዋሉት የፋኖ ኃይሎች ዛሬም በቀጠናው የገባውን የአገዛዙን ጦር እያጸዱት ነው ተብሏል። የፋኖ ኃይሎች በላኩት የተጋድሎ መረጃ በጥቃቱ 2 ያገዛዙ የሻለቃ አዛዦችን ጨምሮ ከ60 የሚበልጥ የአገዛዙ ሰራዊት እርምጃ ተወስዶበታል ተብሏል። በዚህ አውደ ውጊያ በርካቶች ቁስለኛ ሆነው ወደ ሕክምና ጣቢያ መግባታቸው የተገለጸ ሲሆን የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ሎጂስቲኮች በፋኖ መማረካቸውም ተሰምቷል። የጎንደሬ በጋሻው የህዝብ ግንኙነት መምሪያ እንዳስታወቀው በዳባትና ወገራ ቀጠና እየተደረገ ያለው ተጋድሎ ከሰኔ 15 2018 ዓ.ም ጀምሮ መቀስቀሱን ገልጾ በትላንትናው ዕለት ከፍተኛ ድል የተጎናጸፈበትን ውጊያ አድርገናል ብሏል። ዛሬም በአካባቢው ከፍተኛ ወታደራዊ እንቅስቃሴና ውጊያዎች መኖራቸውን የገለጹት ሌሎቹ የጣና ሳተላይት ቴሌቪዥን ምንጮች የፋኖ ኃይሎች የድል የበላይነትን ዛሬም ተጠናክሮ መቀጠሉን አስታውቀዋል። የአገዛዙ ሰራዊት በንጹሃን መኖሪያ መንደሮች ላይ ያነጣጠረ የከባድ መሳሪያ ድብደባ ሲያደርግ መዋሉም ተሰምቷል። የሱዳን ጦር በሁለት አቅጣጫ ወደ ኢትዮጵያ ሉዓላዊ ግዛቶች ዘልቆ እየገባ መሆኑ ተሰምቷል። የብልጽግናው ስርዓት ለሐምዳን ዳጋሎ ሰራዊት ድጋፍ መስጠቱን ተከትሎ የሱዳን ብሔራዊ ጦር ለተከታታይ ጊዜ በምዕራብ ኢትዮጵያ ቤንሻንጉል ክልል ቀጠና ዘልቆ በመግባት ውጊያዎች እየተደረጉ ነው። እነዚህ ውጊያዎች በብሉ ናይል አቅጣጫ እየተደረጉ ባሉበት የሱዳን ብሔራዊ ጦር ከህወሓት ሳምሪ ቡድን ጋር በመቀናጀት በሰሜን ምዕራብ ኢትዮጵያ ወልቃይት ጠገዴና አርማጭሆ ድንበር አካባቢዎች ከፍተኛ ቁጥር ያለው ሰራዊቱን እያስጠጋ መሆኑ ተገልጿል። የጣና ሳተላይት ቴሌቪዥን ቁልፍ ወታደራዊ ምንጮች እንደገለጹት የህወሓት ሳምሪ ቡድንና የሱዳን ታጣቂዎች ዛሬም አዲስ ወታደራዊ እንቅስቃሴ ሲያደርጉ ማድራቸውን አስታውቀዋል። ወደ ድንበር አቅራቢያ የተጠጋው የሱዳን ጦርና የህወሓት ታጣቂዎች በርካታ ኪሎ ሜትሮችን አቋርጠው ወደ ኢትዮጵያ ግዛት መጠጋታቸው የተሰማ ሲሆን በዚህም በማይካድራ ሉግዲና መቻሽ ተብለው ከሚጠሩ አካባቢዎች በመነሳት በምዕራብ አርማጭሆ ጠረፍ ባህረ ሰላምና አወጤር ተብለው ወደሚጠሩ አካባቢዎች መዝለቃቸው ተሰምቷል። በተለይም የሱዳን ብሔራዊ ጦር ቀድሞ ወደ ቀጠናው በመግባት በወታደራዊ የኮንስትራክሽን ተሽከርካሪዎች መንገዶችን እንዲሁም ደግሞ ካምፖችን እያስተካከለ መሆኑን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በቀጠናው እየተደረገ ያለው ወታደራዊ እንቅስቃሴ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል ብለዋል። በሱዳን ድንበር አቅራቢያ ሸረሪና ላይ ሰፍሮ የነበረው የህወሓት ታጣቂ ቡድን በብልጽግናው አገዛዝ ተደጋጋሚ የድሮን ጥቃት የተፈጸመበት መሆኑን ተከትሎ ሰራዊቱን አከፋፍሎ በተለያዩ አቅጣጫዎች ወደ ወልቃይት ጠገዴ እየተጠጋ መሆኑ ተሰምቷል። ከቀናት በፊት በዚሁ በሸረሪና ግንባር ትንኮሳ የፈጸመው የህወሓት ታጣቂ ቡድን በተከዜ ዘብ ፈጣን ምላሽ ተሰጥቶት ሙትና ቁስለኛውን ይዞ ወደ መጣበት መመለሱ ይታወሳል። ዛሬም በጠረፍ ባህረ ሰላምና አቦጤር በረሃማ አካባቢዎች የከባድ መሳሪያ ተኩስ መኖሩን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በቀጠናው የገባው የህወሓት ታጣቂ ቡድን ዲሽቃን ጨምሮ የሌሎች ከባድ መሳሪያ ተኩሶችን ለተተኪ ወታደሮች እያሰለጠኑ ነው ብለዋል። ህወሓት ይህንን አይነት ወታደራዊ ዝግጅት እያደረገ ባለበት በዚህ ወቅት በአማራ ክልል የወልቃይት ጠገዴ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ
ኮሎኔል ደመቀ ዘውዱ ከሰሞኑ ባደረጉት ውይይት የተከዜ ዘብ ለወራ የሚመጣ ጥላት ካለ ለመመከትና ለማጥቃት የሚያስችል አስተማማኝ ቁመና ላይ እንደሚገኝ አስታውቀው ነበር። በሌላ ዜና ከወደ ምዕራብ ኢትዮጵያ ቤንሻንጉል ክልል የወጡ መረጃዎች እንደሚያመለክቱት ደግሞ በክልሉ መተከል ዞን ጉባ ወረዳ ከህዳሴ ግድብ በቅርብ ርቀት ላይ ዛሬ በጠዋት ጀምሮ ከፍተኛ ውጊያ እንደነበር ተገልጿል። በጉባ ወረዳ ቋንቁር እና ጋሽምደይ በሚባሉ ቀበሌዎች ታጣቂዎች ጥቃት መፈጸማቸውን ተከትሎ በተደረገው ውጊያ በአገዛዙ መከላከያ ሰራዊት ላይ ከፍተኛ የሆነ ኪሳራ ደርሷል ተብሏል። በአገዛዙ ሰራዊት ላይ ጥቃቱን የፈጸሙት ታጣቂዎቹ በሌሊት ተጠግተው ጠዋት 12 ሰዓት በኋላ ውጊያውን እንደቀሰቀሱት የገለጹት የጣና ሳተላይት ቴሌቪዥን ምንጮች ውጊያው ከሰዓታት ቆይታ በኋላ ተቀዛቅዟል ብለዋል። እንደ ምንጮቻችን ገለጻ በተደረገው አውደ ውጊያ የደረሰው ዝርዝር ጉዳት ባይታወቅም ታጣቂዎቹ በአገዛዙ መከላከያ አባላት ላይ የተጠና ድንገተኛ ጥቃት መፈጸማቸውን ተከትሎ ወታደራዊ ኪሳራ ሳያስተናግድ አልቀረም ሲሉ አክለዋል። በቀጠናው የሰፈረው የብልጽግናው ሰራዊት በወርቅ ዝርፊያና በሌሎቹ ኮንትሮባንድ ንግዶች እንደተሰማራ የገለጹት ምንጮቻችን የቀጠናውን ደህንነት ለመጠበቅ የሚሆን ቁመና እንደሌለውም አክለዋል። ከዚህ በፊት በአካባቢው ተመድበው ኮማንድ ፖስቱን ሲመሩ የነበሩትና በአሁኑ ሰዓት በአብይ አህመድ አስተዳደር በተሰጣቸው ሹመት አዲስ አበባ ከተማን በጸጥታ ኃላፊነት እንዲመሩ የተሾሙት ሌተናል ኮሎኔል አስራት ዲነሮ በወቅቱ የወርቅ ዝርፊያ ሲፈጽሙ እንደነበር የተጋለጡ ሲሆን ከአንድ ዓመት በፊት ደግሞ በቀጠናው ተመድበው የነበሩ ሌላ ጀኔራል ወርቅ በሻንጣ ተሸክመው ሲገቡ ቦሌ አውሮፕላን ማረፊያ ላይ በፍተሻ መያዛቸው ይታወሳል። የብልጽግናው የምክክር ኮሚሽን ለዩዋቸው ያለው አጀንዳዎች መነጋገሪያ ሆነዋል። አጀንዳዎቹ የወዴድ ብልጽግናን የዲሞግራፊ ለውጥ ላይ ያተኮረ ሲሆን የብልጽግናው አለቃም ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት እንዲቀየሩ የሚያስችላቸውን ሁኔታ አመቻችቷል ተብሏል። የምርጫ አጀንዳው ሲያልፍበት የቀይ ባህሩ አጀንዳም ሲያረጅበት ይህንን ይዞ የመጣው የብልጽግናው ስርዓት በመላ አገሪቱ መጠነ ሰፊ የሰብአዊ መብት ጥሰትና ግጭቶች በተበራከቱበት በዚህ ወቅት አጀንዳ ልየታ የሚል አዲስ ማደናገሪያ ይዞ መጥቷል። በቢሊዮን የሚቆጠር ገንዘብ የጨረሰው ይሄው የብልጽግና የምክክር ኮሚሽን ላለፉት ተከታታይ ዓመታት ምንም አይነት አዎንታዊ ለውጥ ሲያመጣም አልታየም ነበር። በአገሪቱ በርካታ ታጣቂ ቡድኖችና ሰላማዊ የፖለቲካ ፓርቲዎችም ጭምር ያልተቀበሉት የብልጽግናው የምክክር ኮሚሽን የማያውቁት ክልሎች ስለመኖራቸውም ይገልጻል። የኮሚሽኑን ወቅታዊ አጀንዳ አስመልክቶ ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉ አንድ የፖለቲካ ተንታኝ እንዲህ ይላሉ። የምክክር ኮሚሽኑ ለብልጽግናው ስርዓት እንደ ፖለቲካዊ ጋሻ ሆኖ የሚያገለግል መሆኑ የሚታወቅ ነው። የብሔራዊ ምክክር ሂደቱ ዋነኛ ዓላማ በአገሪቱ ያሉ ስር የሰደዱ የፖለቲካ ቅራኔዎችን መፍታት መሆን ሲገባው በመንግስት ሂደቱን በአገሪቱ እየተከሰቱ ያሉትን ሰፊ የሰብአዊ መብት ጥሰቶች፣ ወታደራዊ ግጭቶችና የህዝብ ሮሮዎችን ማስተንፈሻ ፖለቲካዊ መድረክ አድርጎታል ሲሉ የጎላ ትችታቸውን ያሳረፉት ተንታኞቹ የጦርነትና የመፈናቀል ዜናዎች በበዙበት ወቅት እየመከርን ነው የሚል አጀንዳ ወደፊት ማምጣት የዜጎችን ትኩረት ከዕለታዊ ቀውሶች ለማስቀየርና ተጠያቂ ነትን ለማምለጥ የተነደፈ የፖለቲካ ስልት መሆኑን ያሳያሉ ሲሉ ይገልጻሉ። በተለይም የብልጽግናው አለቃ ኮሚሽኑን ለስልጣን ማራዘሚያና የመዋቅር ለውጥ ሰበብ ሲስተማቲክ ማኒፑሌሽን ተጠቅሞታል ያሉት ከጣቢያችን ጋር ቆይታ ያደረጉት የፖለቲካ ተንታኞች በምክክሩ አጀንዳዎች ውስጥ የመንግስት ቅርጽን መለወጥ፣ የአዲስ አበባ ጉዳይና አንቀጽ 39 መካተታቸው ሂደቱ አገራዊ መግባባት ከመፍጠር ይልቅ የገዢውን ፓርቲ የረጅም ጊዜ ስልጣን በህጋዊ መንገድ ለማደላደል የታለመ ስውር አጀንዳ ነው ብለውታል። ተንታኞቹ አክለውም የአገሪቱ ዋና ዋና የፖለቲካ ኃይሎች ባልተስማሙበት መድረክ ላይ እንዲህ ያሉ ስሱ ህገ መንግስታዊ ጉዳዮችን በአጀንዳነት ይዞ መቅረብ የመንግስትን ፍላጎት በኮሚሽኑ በኩል የመጫን አምባገናዊ አካሄድ ነው ብለዋል። ኮሚሽኑ አካታችነትን ያገለለና የታጣቂዎችን ድምፅ የናቀ ነበር ያሉት ተንታኞቹ በአሁኑ ወቅት በአገሪቱ በተለያዩ ግንባሮች መሳሪያ አንስተው የሚዋጉ ኃይሎች እንዲሁም በሰላማዊ መንገድ የሚታገሉ ቁልፍ ተቃዋሚ ፓርቲዎች ሂደቱን በግልጽ ውድቅ አድርገውታል። እነዚህን ወሳኝ ተዋናዮች ያገለለ ምክክር ደግሞ ብልጽግና ከወዳጆቹ ጋር የሚያደርገው ስብሰባ ከመሆን አይዘልም በማለት አስተያየታቸውን የሰጡ ተንታኞቹ ጠመንጃ የጨበጡ ኃይሎች በሌሉበትና የኮማንድ ፖስት የጦርነት ድምፅ ሳይቆም የሚደረግ የአጀንዳ ልየታ መሬት ላይ ያለውን እውነት የካድና የሀገሪቱን ከፍተኛ በጀት ያለአግባብ የሚያባክን የፖለቲካ ቲያትር ነው ሲሉም የብልጽግናውን ድራማ አጋልጠውታል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።